በገውጡ የህወሓት ቡድን ጥፋት ሳቢያ በግራ ቀኝ ተደቅኖ በነበረው መሰናከል ምክንያት ትምህርታቸው ተቋርጦ የቆየው የትግራይ ክልል ተማሪዎች የ12ኛ ክፍል ሀገር አቀፍ ማጠናቀቂያ ፈተናቸውን በአዲስ አበባ በመቀለና በአክሱም ዩኒቨርሲቲዎች ማዕከላት መውሰድ ጀምረዋል። ትውልዱን በጦርነት ግንባር መማገድ የማንነቱ መገለጫ የሆነው ህገወጡ የህወሓት ቡድን በወገን ህዝብ ላይ የሚያደርሰው ሰቆቃና ስጋት አጠናክሮ በቀጠለበት ወቅት ይህ የፈተና መርሃ ግብር መከወኑ የቡድኑ ጸረ ህዝብ አካሄድ በግልጽ እያወገዘው መሄዱን የሚያሳይ ነው። የቡድኑ ህገወጥ ጉዞ ትውልዱ የፖለቲካ መጠቀሚያ እንዳይሆን በተሰራው ስራ ፈተና መስጠት መጀመሩ አንዱ ማሳያ ነው። እንግዲህ ዛሬ በአዲስ አበባ ዩኒቨርሲቲ በ6 ኪሎ ከትግራይ የመጡ ልጆች ፈተና አስጀምረናል። ከዚህ በተጨማሪ በዛሬም በመቀሌና በአክሱም ዩኒቨርሲቲዎችም በርካታ ይፈተናሉ ብለን ኤክስፔክት እናደርጋቸው አብዛኞቹ ተማሪዎች ወደ ዩኒቨርሲቲዎች ገብተዋል። ከትላንት ወዲያ ጀምረው ዛሬ እነሱ ፈተና ጀምረዋል። ምክንያት አድርገው እዛ ያሉት ኃይሎች እንግዲህ ለፖለቲካ መጠቀሚያ ሲያደርጉት ነበር። በዚህ አጋጣሚ ይህ እንዲሳካ ደግሞ ብዙ ርብርብ ነበረ። በተለይ ትግራይ ያሉት ምሁራንም ሌሎች አካላትም የፈተና ተማሪዎች ተረጋግተው እንዲፈተኑ ጥረት ስላደረጉ ያው እንግዲህ ተሳክቷል። ዛሬ ጀምረናል። ባለፉት ዓመታት በቡድኑ አሻጥርና ጸረ ሰላም ተግባር የተነሳ ተማሪዎች ለከፍተኛ መስተጓጎልና የስነ ልቦና ጫና ተጋልጠው የነበረ ቢሆንም አሁን ላይ የፌዴራል መንግስት ያልሰሰተና ያልተለየ ድጋፍ፣ ቀጣይነት ያለው ክትትል ተማሪዎቹ ወደ ፈተና እንዲገቡ በማድረግ ትውልዱን ለመታደግ ያለውን ዓላማ በግልጽ የሚያሳይ ነው። የፌዴራል መንግስት ከፍተኛ የሆነ ርብርብ ያደረገ ከበላይ አመራሩ ጀምሮ ክትትሉ የነበረው ክትትል ትምህርት ሚኒስቴር ከፍተኛ ኃላፊዎች፣ የፈተናና ምዘና አገልግሎት ኃላፊዎች፣ የጸጥታና ደህንነት አካላት ሁሉ በተለያየ ደረጃ ያለ በሙሉ ይሄ እንዲሳካ ተደርጓል እና በዚህ አጋጣሚ ማመስገን እንፈልጋለሁ። ይሄ ጥረት ለትግራይ ህዝብ ለትግራይ ወጣት ትልቅ ትርጉም ያለው ነው። አጠቃላይ ወደ 30 ሺህ ተማሪዎች ናቸው በበይነ መረብ በወረቀትም የሚፈተኑ ተብሎ የተመዘገቡትና ይሄ ቀላል ቁጥር አይደለም። ለትግራይ መጻኢ በተለይ ሰላም ከተፈጠረ በኋላ ደግሞ እነዚህ ልጆች ልዩ ትርጉም እንዳላቸው ነው። የሰላም የእውቀትና የእድገት ማዕከል መሆን የነበረባቸው የትምህርት ተቋማት ወደ ጦር ሜዳ በመቀየርና ለወታደራዊ መጠቀሚያነት በመጠቀም ላይ የሚገኘው የህገወጡ ቡድን ጥፋት ከጊዜ ወደ ጊዜ ከፍ ያለ ውግዘት እየገጠመው ነው። ቡድኑ የትውልድን የነገ ተስፋ ሆን ብሎ የማኮላሸትና የማጥፋት ጸረ ህዝብ አካሄዱን አጠናክሮ መቀጠሉ የሚወገዝ ተግባር ነው። ለየትኛውም ህዝብ ለየትኛውም እንትን እታገላለሁ የሚል የፖለቲካ ድርጅት ወይ ህገወጥ ቡድን በተለይ ደግሞ እንደ ቲፒኤልኤፍ ያለው ከትምህርት እጃችን ማንኛውም እንትን እጅውን ማንሳት አለበት። የትኛውም ኃይል የትኛውም እንትን ትምህርትን እንደመያዣ መጠቀም አይችልም። ትምህርት ፍጹም የሆነ ከፖለቲካ ነፃ ሴኩላር የሆነ የስራ መስክ ነው። ከስራ መስኮች ውስጥ ሴኩላር የሆነው ቁጥር 1 ትምህርት ነው። ስለዚህ ትምህርትን መያዣ ማድረግ ኖር ነው በየትኛውም መንገድ ማለት ነው። በየትኛውም መንገድ የትኛውም ለህዝብ ታገላለሁ ብሎ የሚናገር ማለት ነው። የልጆቻቸውንና የትውልዱን የወደፊት ዕጣ ፈንታ የሚጨንቃቸው ህብረተሰብና ወላጆች የቡድኑን አውዳሚ ሴራዎች በጽኑ እየተቃወሙ ይገኛል። የእውቀት ብርሃንን የሚያጨልመው ጸረ ሰላም አካሄዶች በአጭር ጊዜ ውስጥ በህዝብ ትግል መክሸፍ እንዳለባቸው ይነሳል። እንግዲህ ትግራይ ውስጥ የጀመሩት አፈሳ አለ። አፈሳ አካል ጉዳተኛውም አይተው ሽማግሌው፣ ወጣቱም ህፃንም እያፈሱ ነው ወደ ማሰልጠኛ እየገቡ ያሉት። እንግዲህ ዛሬ አዲስ አበባ እያስፈተናቸው ያሉት ልጆች የዛ ሰለባ ላለመሆን የመጡ ናቸው። የትግራይ ህዝብ እንደ መያዣ አድርጎ በትግራይ ይታገላለሁ ይላል። ግን አሁን ደግሞ የትግራይን ህዝብ እንደ ጠላት ቆጥሮ ነው አብዛኛው ከትግራይ እየተሰደደ እየወጣ ነው ያለው። እንግዲህ ዛሬ ፈተና ያስጀመርናቸው ልጆች እንግዲህ ተረጋግተው በየትምህርት ቤታቸው በየአካባቢ መፈተን የነበረባቸው ነው። በስንት መንገላታት እዚህ እንደመጡ ማወቅ ይቻላል። እንግዲህ እዛ ያለ ኃይል በቃ ሊባል ይገባዋል። በቃ ሊባል የሚገባበት ደግሞ ህዝቡ ራሱ ተደራጅቶ ሲታገለው ነው። አይ ቲንክ መታገልም እየታገለም ነው ያለው፣ ግን ድጋፍም ይፈልጋል። የፌዴራል መንግስትም በዚህ አጋጣሚ የህገ መንግስቱን የማስጠበቅ ኃላፊነት አለው። ስለዚህ ይህንን ማስተግበር ይኖርበታል። ትውልዱ በስነ ልቦና ብቁ ሆኖ እንዳይፈተንና እንዳያድግ ሆን ተብሎ ማነቆችን የሚፈጥረው ህገወጡ የህወሓት ቡድን ከዚህም አልፎ ህፃናትን ከእናትና ከቤተሰብ የመለየት ተግባሩን ገልጦታል። እነዚህ ተማሪዎች ምናልባት እናታቸው ቤተሰቦቻቸው ጋር ሆኖ ፈተና ቢወስዱ
ፈተና በራሱ አንድ ሳይኮሎጂካል እንትን አለው። ሁለተኛ ደግሞ ከቤተሰብም ከወላጅም ተነጥሎ ፈተና መውሰድ ደግሞ ሌላ ተጽዕኖ ነው። ስለዚህ ልጆቹ ለትምህርት ካላቸው ቁርጠኝነት ስለሆነ እንግዲህ እነዚህን ተጽዕኖዎችን ተቋቁሞ እንዲፈተኑ ነው እያደረግን ያለ ነው። አንድ ሳይኮሎጂካል ዝግጁነት ያስፈልጋል። እንዲህ ደግሞ ከእናት ከአባት ርቆ ደግሞ በዚህ ሁኔታ ተፈናቅሎ መጥቶ እዚህ ሲወስዱ ደግሞ ሌላ ተጽዕኖ ነው። ዞሮ ዞሮ ይሄን ችሎ ነው ልጆቹ እየተፈተኑ ያሉትና እንግዲህ ይሄንን በተቻለ መጠን ተረጋግተው እንዲወስዱ እየመከርናቸው እያገዝናቸው ነው ብለን መውሰድ እየመከርናቸው ነው ብለን መውሰድ እንችላለን። ተማሪዎች ያለምንም እንግልትና ስጋት ፈተናቸውን እንዲወስዱ የጸጥታና የተቀናጀ ድጋፎች እየተደረጉ ይገኛል።